ኮን ተስፋ መስመር ላይ ያገኛል ተናስልኝ ኮዶሬል የናይስተለን ፋሲል እንዴት ዋላችሁ ሰላም ነን እንግዲህ ሻባት ሻሎም በመጀመሪያ ሁለት ወታደሮቻችን ሰውተዋል ነፍስ ይማር ማለት አለብን እንግዲህ ጦርነቱ ያለበት ሁኔታ እስካሁን ድረስ ግልጽ አይደለም እስከመናገር እስከምትችለው ድረስ ጠቆም ታደርገን እንግዲህ ጦርነቱ ትክክል ነው ግልጽ አይደለም ግን በአሁኑ ሰዓት በአዛ በራፊያ በኩል ትልቅ ተጋድሎ እየተደረገ ነው እንዳልከውም ትላንት ማታ ሁለት ወታደሮቻችን የልዩ ኃይል አባላት ሞተውብናል ይህ ድርጊት የሚደረገው ባለፈው ሳምንት እንዳልኩ በራፊያ አካባቢ ለወደፊቱ የእርዳታ ወይም የሁማኒታሪያን ኤድ የሚደረግበት አካባቢ ስራዎች እየተሰራ ነው ያንን ስራ ለመፈተሽና ለመርመር ሲሉ በተለይ መካናይዝድ ቡድናት እነዚህ ሁለት ወታደሮች ትላንት ተጎድተውብናል ይህን ካልኩ በኋላ ሐማስ እንግዲህ ሲጀመር እንደምታየው ከጥቅምት 7 ቀን ጀምሮ እስራኤል በብዙ ዘርፍ ጦርነት ላይ ናት በብዙ ዘርፍ በኩል ስኬተኛ ሆናለች በተለይ በሊባኖስ እና በሂዝባላ የተደረገው ጦርነት ጥሩ እየሄደ ይመስለኛል ፈር ይዟል ማለት እችላለሁ የሊባኖስ መንግስት በአሁኑ ሰዓት ሐማስ ሊባኖስ ያሉ ሐማሳውያን እንኳን ወደ እስራኤል ሲተኩሱ የሐማስ የሂዝባላ ቡድኖች እያጋለጡ ለመንግስት እየተናገሩ ነው የሂዝባላ ኃይል በአሁኑ ሰዓት ተንኮትኩቷል አብክቷል ሙቷል ማለት እችላለሁ አልፎ ተርፎ የሊባኖስ መንግስት ከእስራኤል መንግስት ጋር በመገናኘት አንዳንድ ዋሻዎችና የተለያዩ መሳሪያዎች ባሉበት ቦታ በጥቆማ ይህን ነገር ትላንትናም እንደተደረገው በተለይ በአቡፈር አካባቢ የነበረውን ዋሻ የአየር ኃይላችን አፍርሶታል በሱሪያ በኩል እንደምታየው ነው አልጁሊያኒ በፈረንሳይ ሀገር ሄደው ያሉትን ከእስራኤል ጋር ስምምነት ፈልጋለሁ እያሉ ነው እንግዲህ አንድ የቀረን እንደምታየው ሁለት ነገሮች ሁለት ናቸው አንደኛው አዛ ነው አዛ እንደምታየው ብዙም አይነገርም ዝግጅነት አለ እንግዲህ የሚጠበቀው የሚቀጥለው ሳምንት የትራምፕ የሳውዲ ጉብኝት ይሆናል ስለዛም ነው የዘገየው እንጂ ውሳኔው ካቢኔው እንደተወሰነ ነው መከላከያ ኃይል 6ቱም እዞች የሚገቡበትና የሚወጡን ቦታ ያውቃሉ ስራቸው ምን እንደሆነ ያውቃሉ ፈትሸዋል መርምረዋል ተዘጋጅተዋል ምናልባት ትራምፕ በሚቀጥለው ሳምንት የታገቱ ወገኖቻችን የሚወጣበትን መላ እና ዘዬ ካመጡ የአረብ ሀገራትን በአሁኑ ሰዓት በዚህ ትልቅ ውይይት እየተደረገ ነው የትራምፕን ሁኔታ በሚቀጥለው ሳምንት አይተን አንድ ነገር መላ ካልተፈጠረ በአዛ ውስጥ የሚደረገው ትልቅ ዝግጅት ተደርጎበታል የአሜሪካ ካምፓኒ ወይም ተቋማት የእርዳታውን እህልና መድኃኒት ያከፋፈለውን በአዛ ላይ የኛ መከላከያ ኃይል በዛ በኩል ወደታች የሚወርደውን ወደ ራፍታህ በኩል የሚወደውን ህዝብ በካሜራም ሆነ በልዩ መሳሪያዎች እየመረመረ ይህ ጉዳይ እንዲደረግ ታዟል ይህም የሚሆን መስሎ ይታየኛል ጠቅላይ ሚኒስትሩም ይህን ነገር አስረድተዋል ትራምፕም የእርዳታ ምግብ መግባት አለበት ብለዋል ያም የሚሉት እንግዲህ በሚቀጥለው ሳምንት ወደ አረብ ሀገራት ስለሚመጡ የሚዋዩትን ነገር እስካሁን እኛም አናውቅም የእስራኤል መንግስትም ብዙ አያውቅም ምናልባት ውስጡ ሊኖርበት ይችላል ግን ለህዝቡ አልቀረበም ሁሉም ጭጋግ ነው ይህን ካልኩ በኋላ ፋሲል እንግዲህ እንደምታየው የተደገሰልን ዘርፈ ብዙ ነበር አይደለ ትክክል ግን እስራኤል ቅዱሳን ሀገር ስለሆነች የእምነት ሀገር ስለሆነች የመጽሐፍ ቅዱስ ሀገር ስለሆነች እግዚአብሔር በቸርነቱ እንደምታየው
ያላትን ችግር በሰሜኑም ተቋቁማለች፣ በደቡብም ተቋቁማለች። አልፎ ተርፎ የኢራን ተላላኪዎች የወተት ዝንቦች የሚያደርጉትን በየመን ሰሞኑን አይተናል። የቀጡ ቅጣት ተቀጥተዋል። አየር ኃይላችን ወደ 30 የሚሆኑ ተዋጊ አየሮች ወደ የመን ሄደው እንግዲህ የመን 2000 ኪሎ ሜትር ነው ከዚህ። አየሮቻችን ግን የበረሩት ከ5 ሰዓት ተኩል በላይ ነው። ምክንያቱም ማረፍ አይቻልም። ተሸክመው የሄዱት ፈንጆችና መሳሪያዎች ይዘው መሄድ አለባቸው። ነዳጅ መንገድ ላይ ሞልተው ነው። ይህን የሚያደርግ ጠንካራ ኃይልና ጠንካራ የመከላከያ ኃይል ብቃት ያለው ጥራት ያለው እስካሁን በዓለም ውስጥ እየተደነቀ ነው። የየመን ሁኔታ እንግዲህ ትራምፕ እንዳሉት የኛ ስራ ሊሆን መስሎ ይታየኛል። ይሄንም እስራኤል ችላ አትለውም። ዞሮ ግን ፋሲል ዋናው መነሻው የአሜሪካውና የኢራኑ ስምምነት እንዴት እንደሚሄድ እንጠብቃለን። እዚህ ላይ ያው እንግዲህ ትራምፕ የሚቀጥለው ሳምንት ሊመጡ ነው። እንዳውም የመከላከያ ሚኒስትራቸው ወደ እስራኤል መምጣት ነበረባቸው፣ ግን አብረዋቸው ስለሚጓዙ ወደ እስራኤል መምጣት እንትተዋል። ግን አንተ ባለህ መረጃ መሰረት ያው መናገር እስከምትችለው ድረስ ሁልጊዜ እንደምለው አሜሪካና ኢራን እየተቃረቡ ነው ስምምነት ላይ ለመድረስ ወይስ ሌላ ነው? እንደሚመስለኝ ከሆነ ትራምፕ ታውቀዋል። ትራምፕ የተጠበቁ ሰው አይደሉም። የሚያደርጉትም አይታወቅም። በውስጣቸውም የራሳቸው የአማካሪ ፓርላሜንት አባሎች 2 የአሜሪካ ፓርላሜንት አባላት ይህን ድርጊት እንዳያደርጉ ማስጠንቀቂያ ሰጥተዋል። ግን እንደሚመስለኝ ከሆነ ትራምፕ ይህን ስምምነት ይፈልጉታል። የት እንደሚሆን መቼ እንደሚሆን በየት በኩል እንደሚቋጭ ግን እሳቸውም አልተናገሩም። የሚታወቅ ነገርም የለም። ይሄ ነገር ግን የኒውክሌሩ ፕሮጀክት እንዲያቋርጡት እስራኤል በልዩ ተላላኪዋ በደርመር በኩል መልእክት አስተላልፋለች። ያ ካልተቋጨ ጋሪኑ ካልቆመ መደበኛ ስራችን የሚሆነው የኢራን ጋሪን እንዳይቀጥል። እዚህ ላይ ላቋርጥህና በነገራችን ላይ ይቅርታ፣ አሁን የምናሳየው ፊልም በየመን ድብደባ የፈጸሙትን ፓይለቶች ነው። መልካቸው አይታይም። ስለ ድብደባው ማብራሪያ ሲሰጡ ነው። እሺ ቀጥል። ይቅርታ። እንግዲህ ምነው ምናልባት ትራምፕ ይህን ስምምነት የኒውክሌሩን ፕሮጀክት የማያካትት ከሆነና ሳንክቶች ከሌለው እስራኤል ራሷን በራሷ መታደግ አለባት። አሁን ብቃቷንም ጥራቷንም ያሳየችበት ለዛም መስሎ ይታየኛል። በየመን በኩል የሄድ ነው 2000 ኪሎ ሜትር እንደምታውቀው ራቅ ይላል፣ ከኢራን ቀረብ ይላል። 30 ተዋጊ አየሮቻችን የሄዱበት ምክንያት አለው። በ24 ሰዓት ውስጥ 2 ዙር የሄዱበት ብቃትና ጥራት ለማሳየት ነው። እስራኤል አቅም አለኝ፣ ጉልበት አለኝ፣ ቴክኖሎጂ ነኝ፣ ኢራን ይሄን ነገር ካላቋረጠች ራሴ በራሴ ወጣዋለሁ የሚል አባባል ነው። እንግዲህ እንደምታየው ድሮ እንደነበረን ሀያላን ሀገር እንደሆነች እስራኤል እያስመሰከረች ነው። ስለዚህ እንዳልኩ ነው ይሄ ነገር ካልተቋጨ ዞሮ የእስራኤል ስራ ነው የሚሆነው። እስራኤልን ለማድረግ ብቃት አላት። ከዓመት በላይ የተዘጋጀችበት ነው። የሚጠበቀው የትራምፕ ሁኔታ ነው። ትራምፕ ይሄን ነገር እንደሚመስለኝ ከሆነ እሳቸው ይሄን ነገር ያውቃሉ። የኢራን ሙሉ ስራዋ ለ20 ዓመት የምትዘጋጅበት እስራኤልን ለማውደም ነው። ቀደም ሲል እንዳልኩት እግዚአብሔር በቸርነቱ ጠብቆን እንጂ በጥቅምት 7 ሂዝባላ ሊባኖስ እያለ ያን ሁሉ ኃይል ይዞ አዛ ሐማስ ያደረገው በጥቅምት 7 ታውቃለህ። ሁቲም ተጨምረውበትና ሱሪያ ቢገቡ ኑሮ እስራኤል በአሁኑ ሰዓት ሌላ ቦታ ነበር የምትገኘው። ይሄ ግን አልሆነም፣ አልተቻለም። እግዚአብሔር እስራኤልን ይጠብቃታል። የእስራኤል ሕዝብ ጠንካራ ነው፣ ጉልበተኛ ነው። ወታደሮቹ ታታሪዎች ናቸው፣ ደፋሮች ናቸው። ይህን ነገር ለመቋቋም በቅተዋል። በሰሜኑ በኩል ሙሉ በሙሉ ሰላም መጥቷል ባልልም በዛ በኩል ደህና ነገር እየሄደ ነው። በአዛ በኩል ግን እንግዲህ መላ እየተፈለገ ነው። ፋሲል ይሄ መላ ምለው ደግሞ ምን መሰለህ፣ አዛን በ2 ሰዓት ውስጥ መደምሰስ ይቻል ነበር። ግን የታገቱ ወገኖቻችን ይሄን ነገር ትንሽ ማዘግየት እየታየ ነው። ከ1 ዓመት እስከ 7 ወር የምንዋጋበት የታገቱ ወገኖቻችን ነፍሳቸው ያለው እስከ ነፍሳቸው
የሞቱት ሬሳቸው እስራኤል ሀገር መጥቶ እንዲቀበርና ያዛን ነገር ቋጭተን ለመውጣት እንጂ አዛን ለመደምሰስ አየር ኃይላችንም ሆነ እግረኛው ታንከኛው 24 ሰዓት ውስጥ ይበቃው ነበር። ስለዚህ አንደኛ እንደምታየው ብዙ ሰው የሚጠይቀው ምንድነው እንዴት አዛን ማሸነፍ አልቻለም እንዴት ሐማስን ማሸነፍ አልተቻለም ነው። አንደኛ የምንዋጋው ከሐማስ ቡድን ጋር ሳይሆን ዘርፈ ብዙ ነው በአዛ ውስጥ የምንዋጋው። ነፃ ህብረተሰብ አለበት የሚመሸጉበት ቦታ ተቋማት በሙሉ ሆስፒታሎች ትምህርት ቤቶች ናቸው። ይሄን ለመቋቋም ሲባል ጊዜ ወስዷል። በአሁኑ ሰዓት ግን እስራኤል ሀገር መንግስትም ሆነ መከላከያ ኃይል ተዘጋጅቷል። የሚጠበቀው አንድና አንድ ነው የትራምፕን ሳውዲ አመጥቶ ምን እንደሚያደርጉ ማየት ብቻ ነው። ኦኬ በጣም አመሰግናለሁ ኮሎኔል መኮንን ተስፋ። መልካም የመጨረሻ ሳምንት። ሻባት ሻሎም። ሻባት ሻሎም። እኔም አመሰግናለሁ። ደህና ቆዩ።